አንዳንድ ነጠብጣቦች አነስ ያሉ ከለራቸውም ፈዘዝ ያሉ ነጠብጣቦች ስንገጣጥማቸው ኤርትራው መንግስት በቅርብ ጊዜ ይወገዱ ይችላል። አንድ ጊዜ ስትጣራ 10 ጊዜ አቤት የሚላትን ኃይል ኤርትራ አካባቢ ያለው ወጣት እያሰማ ያለው ድምጽ ቀላል የሚባል አይደለም። አንደኛ ነገር በሰፈሩት ቁና መሰፈርም ሊሆን ይችላል። ባለፈው እሳቸው ወደ ስልጣን ሲመጡ እኮ በግብጽና በሱዳን አንቀልባ ታዝለው በአሜሪካና በእንግሊዝ ወተት የዱቄት ወተት ነው አይደለም ወደ አስመራ ወንበር ላይ የገቡት። ደግሞ የዩኤን ሹመትን ፊርማው ሳይደርቅ ዝግ ብለው ወደ ካይሮ ሄደዋል። ሁለት ነገሮችን መገመት ያስፈልጋል። አንደኛው ያው እንግዲህ የኤርትራው መንግስት በእድሜም እያረጁ ስለሆነ ምክር ብጤ የፈለጉ ይመስላል። በሹመቱም ዙሪያ ኢሳያስና አልሲሲ ተገናኝተው ሲሾም ያላስጨነቀ ሲሻር ልብ ወለቀ እንዳይሆን ጊዜውን እንጠቀምበት ሹመት ያዳብር ለማለት ሻሂ በፊንጃል አቅርበው አልጠጡም ነበርና ለዚህም ነው የሚለው አሉ። ኢራን በአይነ ቁራኛ ነው ሌሎቹን አካባቢዎች እየተመለከተች ለአስመራ ግን ያልተገለጸና ያልተነበበ ፍቅር አላት። እነዚህ ሁለቱ ነገሮች አይጣረሱባትም ወይ? አስመራ እንዴት ልታስታርቀው ትችላለች? እነዚህ ሀገሮች ሁልጊዜም ለኢትዮጵያ የሚተኙ አለመሆናቸው ጋር ተደምሮ አሁን ያለው አሰላለፍ ደግሞ የሶስትዮሽ ከበባውን ይበልጥ ጠንካራ በማድረግ የጦር ቤዟን ወደ መቀዲሾ በመውሰድ መቀዲሾ ደግሞ በከፍተኛ ሁኔታ ሶማሌላንድ ላይ ውጥረት በመፍጠር ባበል መንደብ ላይ ለሚፈጠሩ የሶማሌ ወይንም መቀዲሾ ወንበዴ ናቸው የባህር ላይ ወንበዴ ናቸው የሚባሉት አካላት ጭምር መፈልፈያቸው ኤርትራ ናት። በተለይ ባበል መንደብ ላይ በሚኖረው የፖለቲካ ሁኔታ በዋነኛነት ኢትዮጵያ ወደዛ አካባቢ ብቅ እንዳትል የግብጽም አጋዥነትም ስለሚኖር ነገሩ የተደበላለቀ አይሆንባትም። ደፍራ ልታረገው ትችላለች። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ፈቃድ ወደ አድማጭ ተመልካች እንዲደርስ የተሰናዳው የሞርስ አጀንዳ ሲሆን የዛሬው እነሆ ጀመረ። ዛሬው የሞርስ አጀንዳ የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂግ በአካል ሀገራቸው በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር አሁንም ሙሉ ዝግጁነት እንዳላት ተናግረዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሌላንድ በጽኑ እንደምታመን የጠቆሙት ሚኒስትሩ ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም እንደምትችል አረጋግጠዋል። ይህን ተከትሎ ኢትዮጵያ ፊቷን ወደ በርበራ በከፊልም ቢሆን ብታዞር የጅቡቲ ትልቅ የገቢ ምንጭን ይጎዳል። ስለዚህ ጅቡቲ ስጋት ቢገባት ምን ታደርጋለች ተብሎ መላምት በሚነገርበት ወቅት አስመራ በዩኤን የምክትል ፕሬዝዳንትነት ወንበር ባገኘች ማግስት ከካይሮ ጋር ፊት ለፊት መነጋገርን መውደዷና ኢሳያስ ወደዚያው መሄዳቸው ቀጣናዊ ጂኦፖለቲካው ላይ የሚኖረው አንድምታ ምንድነው? ይሄ እንግዲህ ወዲያ ማዶ ከሆነው የመዘዝነው ነው። ከወዲህ ማዶ ደግሞ በጽምዶ ያልተቀደሰ ጋብቻ የፈጸመው ህወሓት የትግራይን ወጣት በግዳጅ እያፈሰ ለውክልና ጦርነት እንዲካፈሉ እየሸጠ ነው። ሽያጩ እንዲጠናከር የካይሮና የአስመራ ግፊት አለበት። ምክንያቱም የአልቡርሃን ደጋፊዎች በመሆናቸው የህወሓት ቡድን ለጦርነት የሚማገድ ልጄን አልሰጥም ለሚል ወላጅ ከ10,000 እስከ 50,000 ብር በሚደርስ ከፍተኛ የገንዘብ መቀጮ ይቀጣል መባሉን ዛሬ ሰምተናል። ዋናው ተልእኮው ቀጣናውን በጦርነት ማንደድ ነው። አልቡርሃን እስከዛሬ ለገዙት ታጣቂ ሆጭ አድርገው የከፈሉት ክፍያ ምን ያህል እንደሆነ አሃዛዊ መረጃ ባይገኝም ወደዚያው ለውጊያ ተልእኮ ይዞ መኪና ላይ የወጣ ታጣቂ ግን ሸራሪና ሳይደርስ በተወሰደበት እርምጃ የህወሓት ቡድን ደንግጧል። ይህ የህወሓት ቡድን ኪሳራን በተመለከተ ለቀጣናው አለመረጋጋት የተባበሩት የጥፋት ኃይሎች መጻኢ ጊዜና የኢሳያስ ጉዞን አሰናስሎ ማየትና የጂኦፖለቲካው ላይ የሚያሳድረውን አሉታዊ ጉዳዮች እንመለከታለን። በዚህ ዙሪያ የጂ24 ኒውስ መስራች ዋና ስራ አስፈጻሚ የመቻል ልህቀት መስራችና ዋና ስራ አስፈጻሚ የማህበረሰብ ሳይንስ አጥኚ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ አብሮናል።
እንደተለመደው ከቀጠናዊ ጂኦፖለቲካዊ ጉዳይ አኳያ የዛሬ ርዕሰ ነገራችንን እንመለከታለን። መሐመድ እንደምን አመሸ? እንደምን አለ ዮባ? እንዴት አላችሁ አድማጮች? የተወደዳችሁ ቤተሰቦቻችን የሞርስ የበላይ ጠባቂ ይነገር ሁሉም ይስማ ሲሉ የላኩትን የግብዣ ማስታወቂያ ላስቀድም። ያልተዘመረላቸው የሁርሶና የሐረር ጦር ትምህርት ቤቶች በሚል ርዕስ በሻምበል ኢዮብ አባተ እንዳለ የተዘጋጀው ልዩ ዝግጅት ክፍል 2 ነገ የሚቀርብ በመሆኑ እንድትከታተሉ ተጋብዛችኋል። ግብዣው ኢትዮጵያን የሚወድና ስለ ኢትዮጵያ የተከፈለውን ዋጋ ማወቅና መስማት አለብኝ የሚል ኢትዮጵያዊ ሁሉ ቢገኝ ደስ ይልናልና ይህንኑ በሞርስ መርሃ ግብር ላይ ንገር እነርሱም ሞርስን ያዳምጡ ሲሉ የሞርስ የበላይ ጠባቂ በኤዲሲው በኩል የላኩትን መልእክት አድርሻለሁ። ሰምታችኋል። አጠቃላይ እንግዲህ ቤተሰቦቻችን እንዳልፋቸው መስማት አለባቸው የምትለው አዳዲስ መረጃዎች ካሉ መሐመድ እናስቀድማቸውና ከዚህ ከመረጃውን ጀምር። በጣም አሪፍ። እንግዲህ እንዳነሳኸው ከዚህ ከአፍሪካ ቀንድ ጋር ተያይዞ በቀይ ባህርና በናይል ተፋሰስ ዙሪያ የታዩ የዲፕሎማሲያዊና ወታደራዊ እንቅስቃሴዎች በተለይ ደግሞ ከዚህ የቀጠናውን የኃይል ሚዛን ፍጹም ወደ አዲስ ምዕራፍ ያሸጋገሩ ሆነው ተመልክቻቸዋለሁ። በእነዚህ ቀናቶች ውስጥ በተለይ ደግሞ የኢትዮጵያ ብሔራዊ ጥቅም እንደገና ደግሞ በጥቅም ብቻ ሳይሆን ስጋቶችና የዲፕሎማሲ እድሎችንም መነሻ በማድረግ ዛሬ እኔም አንተም የምንመለከተው ቅድም ያነሳው ከዚህ ከቀጠናዊ ጂኦፖለቲካ አንጻር ሰፋፊ ሀሳቦች ይነሳሉ። የካይሮና አስመራ ሞቃዲሾ የሶስትዮሽ ግንባር መካረር ያሳየና የኢትዮጵያ ሌላኛው ስጋት የሆነ ገጽታን ተመልክቷል። እንደምታውቀው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ማቅናታቸው ከዚህ ከአብዱልፈታህ አልሲሲ ጋር መምከራቸውን ተከትሎ ትላንትናና ዛሬ በሁለቱ ሀገራት የደህንነት መዋቅሮች መካከል ከፍተኛ የስልክና የአካል የመገናኛ ጥብቅ እርምጃዎችን እየወሰዱ እንደሆነ የሚወጡ መረጃዎች ያመለክታሉ። ከዚሁ ጋር ተያይዞ እንግዲህ እንደምታስታውሰው ግብጽ ከሱዳን በተገፋችበት ማግስት በወታደራዊ ዝግጅት ወደ ሶማሊያ በሶማሊያ ከአፍሪካ ህብረት የሰላም አስከባሪ ኃይል ጋር በመውጣት እንግዲህ ወታደሮቿን እና የከባድ መሳሪያዎቿን ይበልጥ ወደዚህ አካባቢ ለማስገባት ከአስመራ ጋር የሎጂስቲክስ ስምምነት እያደረገች መሆኑ እየተሰማ ነው የሚገኘውና ይሄ በጣም ከፍተኛ የሚባል ትላንትናና ዛሬ ኢትዮጵያ ከምስራቅ በዚህ በሶማሊያ በኩል ባለው የግብጽ ጦርና ከሰሜን በኤርትራ በኩል ከዚህ ቀደም በተደጋጋሚ የምናነሳው የመክበብ ስልት በተግባር እየተመዘዘ እንደሆነ በተጨባጭ የታየ ነው። የዚህ ዓላማ ደግሞ ኢትዮጵያን በህዳሴው ግድብ የምታሳየውን ቁርጠኝነት ለማዳከምና ትኩረቷን የመበተን ስራ ተደርጎ ይወሰዳልና ይሄ ከፍተኛ የሚባል በዚህ ሳምንት ውስጥ ከታዩ አበይት ርዕሰ ጉዳዮች መካከል አድርገን ልንመለከተው እንችላለን። ቅድም ያነሳው የዚህ ሶማሌላንድ ወይንም የሀርጌሳ ጉዳይ ደግሞ ከዚህ ቀደም የተስማማ ነው ኤምኦዩ ነበረ የጋራ ስምምነት ያደረግነው። ይሄ የትግበራ ውጥረት ገጥሞት ነበረ። በተለይ በአዲስ አበባና በሀርጌሳ መካከል ተፈርሟል የተባለው ኢትዮጵያ እውቅና ሰጥታለች አልሰጠችም የሚል ከመዚህ ከመግባቢያ ሰነዱ ጋር ተያይዞ በጣም ሰፊ ነገሮች እየተነሱ ነበርና ይሄንን ተግባራዊ ለማድረግ ትላንትና የወጣ መረጃ ነበረ። በተለይ የመጨረሻ ምዕራፍ ላይ እንደደረሰ የሚያሳይ የሀርጌሳ የጸጥታ መዋቅርም ራሱን በከፍተኛ ሁኔታ እንዳደራጀ በተለይ ደግሞ የሞቃዲሾ ጫናና የሀርጌሳ ራሱን የቻለ ጽናት ስለነበረው
የሶማሊያ መንግስት አሁን ያለውን ጫና አሁን ያለውን በተለይ ከግብጽ የሚያገኘውን ወታደራዊ ድጋፍ ተገና አድርጎ ሶማሊላንድ ላይ የአየር ክልልና የኢኮኖሚ ማዕቀብ ጫናዎችን ለመቀጠል እየሞከረ እንደሆነ ይታወቃል። ይሄ በሆነበት ሁኔታ አርጌሳ ከኢትዮጵያ ጋር የጀመረችውን የወደብና የባህር ኃይል መስሪያ ቦታ ስምምነት ወደ ኋላ እንደማታጥፍ በተጨባጭ አሳየች ማለት ነው። ይሄ ለኢትዮጵያ በጣም ወሳኝ የህልውና መስመር እንደሆነ ይታወቃል። የዚህ የካይሮና የሞቃዲሾ ጥምረት ደግሞ ስምምነቱን ለማደናቀፍ የሚደረግ ከፍተኛ ጥረት እንዳለ ይታወቃል። የኢትዮጵያ የሶማሌላንድ ሉዓላዊነትን የመቀበል ሂደቱን ለማፋጠን የዚህ ወደብ ግንባታውን በተጨባጭ መጀመር እንዳለባት በሚኒስትር ማዕረግ ያሉት ጭምር ሲናገሩ ጋዜጣዊ መግለጫ ሲሰጡ ጭምር ሰምተናልና ይሄ ለኢትዮጵያ ትልቅ በሳምንቱ ውስጥ ከታዩ ሌላኛው አበይት ጉዳይ ሆኖ እንመለከተዋለን። ይዮባ አመሰግናለሁ ጠቅላላ አድርገህ ስለነገርከኝ ሳምንቱን። እንደው ወደ ዛሬው ጉዳያችን እንግዲህ በዝርዝር እንግባ። አንዳንድ ጊዜ ለ7 ቀን ነበር፣ አሁን ደግሞ ለ3 ቀን ይፋዊ የስራ ጉብኝት ኢሳያስ አፈወርቂ ካይሮ ናቸው። ከካይሮ አስመራ፣ ከአስመራ መቀሌ ሐውልቲ፣ ከአስመራ ሽረሪና ካርቱም ያዝ ለቀቅ ቢሆንም ሞቃዲሾ ድረስ የተዘረጋው የጥፋት መረብ እንደተፈለገው እየተሳለጠ አይደለም የሚሉ ወገኖች አሉ። አሁንስ አልበዛም እንዴ? ማረም ሲበዛ ይመራል ያለ ይመስላል። የኢትዮጵያ መንግስት ደግሞ ትዕግስቱን ሲፈታተኑ ተላላኪዎቹና ውክልና የተቀበሉት የህወሓት ሰዎች ላይ ጥቃት ሲሰነዘር ለጸረ ጥቃት በጀትና መሳሪያ ለመለመን ፈጥነው ሄዱ የሚሏቸው አሉ። ሌሎቹ ደግሞ ለተባበሩት መንግስታት ድርጅት ምክትል ፕሬዚደንት ሆና የተሾመችው አስመራ አጋጣሚውን በመጠቀም ኢትዮጵያ ላይ የሚቀነባበረውን ሴራና ክፋት በአጀንዳ ለመለየት ነው ይላሉ። በሹመቱም ዙሪያ ኢሳያስና አልሲሲ ተገናኝተው ሲሾም ያላስጨነቀ ሲሻር ልብ ወለቀ እንዳይሆን ጊዜውን እንጠቀምበት ሹመት ያዳብር ለማለት ሻሂ በፊንጃል አቅርበው አልጠጡም ነበርና ለዚህም ነው የሚለው አሉ። ኢሳያስና አብዱልፈታህ አልሲሲ ሲዘያየሩ ቤታቸውን 3 ቀን ዘግተው ሄደዋል። እንግዲህ ኢሳያስ ለምን ሄዱ? ከጉዞ በስተጀርባ ያለው ጉዳይ ምንድን ነው? በዋናነት ይሄ ጥያቄ ነው ወደ አንተ። በጣም ቆንጆ ጥያቄ ነው። እንግዲህ ኢሳያስ አፈወርቂ የካይሮ ጉብኝትን አስመልክቶ ከዚህ ከአፍሪካ ቀንድና ከቀይ ባህር ጋር አሁን እንደምታውቀው በጣም ከፍተኛ የሆነ እየተቀያየረ ያለው የኃይል ሚዛን እጅግ የሚያፋጥን ከፍተኛ ስትራቴጂካዊ እንድምታ እንዳለው መገመት በጣም ቀላል ነው። ቢኮዝ የጂኦፖለቲካል ትንተናው አሁን በዚህ አካባቢ በተለይ ከኢትዮጵያ አንጻር ስለሆነ እኛ የምንመለከተው ይሄንን ጉብኝት ኢትዮጵያ ቅድም እንዳነሳ ነው ከሶማሌላንድ ጋር የተፈራረመችው ኤምኦዩ አለ። ሞቃዲሾና ካይሮ ከዛ ደግሞ አስመራን ጨምረ በአንድ ወገን የቆሙ የሚመስል ነው። በተጨባጭም ካይሮ ኢሳያስንም ሞቃዲሾንም በተመሳሳይ እያስታጠቀች ረብጣ ዶላር እየሰጠች ኢትዮጵያ የውስጥ ሰላሟ እንዲናጋ እያደረገች ባለችበት ሰዓት ደግሞ የዩኤን ሹመትን ፊርማው ሳይደርቅ ብድግ ብለው ወደ ካይሮ ሄደዋል። ሁለት ነገሮችን መገመት ያስፈልጋል። አንደኛው ያው እንግዲህ የኤርትራው መንግስት በእድሜም እያረጁ ስለሆነ ምክር ብጤ የፈለጉ ይመስላል። የኢሳያስና የሲሲ ውይይትን ተመልክቶ ኢትዮጵያ በዚህ በቀይ ባህርና በኤደን ባህረ ሰላጤ ላይ በጣም የምትፈልገውን የባህር በርና የባህር ኃይል መስሪያ ቦታን በተመለከተ ለማኮላሸት ረጅም ርቀት ተኪዷል ከከበባው ጋር ተያይዞ። ነገር ግን በመሃል ላይ ያልታሰበ ነገር ተከሰተ። ሱዳን የነበራትን አማና አፈረሰች። ከዛ ዞር በል ግዛቴን ለቀህ ውጣ እስከ ማለት ድረስ ደረሰች። ደቡብ ሱዳን ማለት ነው። ይሄ የናይል ጉዳይን በተመለከተ
ከደቡብ ሱዳን አቅራብ ወይንም ቅርብ ሊሆን የሚችል የትኛውም ስትራቴጂክ ኤሪያ አልነበረም። ግብጽ የህዳሴውን ግድብ በተመለከተ ኢትዮጵያ ላይ ጫና ለማሳደር ሁልጊዜም በዚህ በአፍሪካ ቀንድ አካባቢ ላይ ጠንካራ አጋር ትፈልጋለች። ከዚህ ቀደም አጋር አርጋት የነበረችውና የጦር ቤዟን ሰርታባት የነበረችው ሱዳን፣ ደቡብ ሱዳን ኦልሬዲ እዛ ጋር የነበረው ነገር ብሬክ ሲያደርግ አስመራና ካይሮ ያላቸውን ወታደራዊና የደህንነት ትብብር ማጠናከራቸው ራሱን የቻለ ሂደት ይሆናል ማለት ነው። ይሄ በኢትዮጵያ ላይ ከሰሜን ወይንም ከኤርትራና ከምስራቅ ከዚህ ከሶማሌ በኩል በግብጽ ወታደራዊ መገኘት ራሱን ችሎ የከበባ ስጋት ተደርጎ የሚወሰዱ አንድ ትልቅ የታለመ ስትራቴጂክ የሆነ ቁማር ነው ማለት ነው። ይሄ ጉብኝት ኢትዮጵያ ቀጠናዊ ተጽዕኖዋን ለማስጠበቅ ያላትን የዲፕሎማሲ አቅም እንድትፈትሽ ምናልባትም ደግሞ አዳዲስ ስልታዊ አጋሮችን እንድትፈልግ ሊያስገድዳት የሚችል ነው ማለት ነው። ይሄንኑ ጉብኝት ከአፍሪካ ቀንድ አንጻር መመልከት ያስፈልጋል። ምክንያቱም ይሄ አዲሱ የሶስትዮሽ ጥምረት እየተጠናከረ ከመጣ በግብጽ በሶማሌና በኤርትራ መካከል የተጀመረው ይፋዊ ያልሆነ የደህንነትና የፖለቲካ ጥምረት ይበልጥ እየተጠናከረ መምጣቱን ለማሳየት የእሳቸው ጉዞ አንድ ማሳያ ነው። ይሄ የኢትዮጵያን በቀጠናው ያላትን የበላይነት ለመገዳደር ታልሞ የተደረገ ጉዞ የሳይኮሎጂ ጉዞ ጭምር ነውና ከዛ አንጻር መመልከት ይቻላል። ከሱዳን ጋር ተያይዞ ያለውን ነገር ሱዳን አሁንም በከፍተኛ የእርስ በርስ ጦርነት ውስጥ ባለችበት ወቅት ግብጽና ኤርትራ በዚህ በሱዳን የወደፊት ዕጣ ፈንታና በሉዓላዊነት ላይ ያላቸውን የጋራ አቋም በጋራ ለማጠናከር ለመምከር የሚችሉበት ሂደት እንዳለ መገመት ይቻላል። ይሄ ደግሞ በሱዳን አዋሳኝ በረሃዎች ራሱን የቻለ ስትራቴጂክ ቦታዎች ላይ ያላቸውን ተጽዕኖ ይወስናል ማለት ነው። ቅድም አንተ እንዳነሳው ከዚህ ከቀይ ባህር ደህንነትና ቁጥጥር አንጻር ደግሞ ሁለቱም ሀገራት በዚህ በቀይ ባህር ላይ ረጅም የባህር ጠረፍና ስትራቴጂካዊ ደሴት ያላቸው ናቸው። በተለይ በአሁኑ ወቅት በዚህ በባበል መንደብና በቀይ ባህር አካባቢ ያለውን ዓለም አቀፍ ውጥረትን ተገን በማድረግ በዚህ በባህር መስመሩ ላይ ያላቸውን ይዞታ ለማጠናከር ሁለቱም አካላት ይፈልጋል። የግብጽና የኤርትራ ይበልጥ አብሮ መሆን ኢትዮጵያን ከሶማሊያ ግንባር ጋር ለማያያዝ በዲፕሎማሲና በደህንነት ረገድ ግብጽ በቀጥታ በቀጠናው ጉዳይ ላይ ቁልፍ ተዋናይ ሆና ብቅ ማለቷን ሊያረጋግጥ ይችላል። ምክንያቱም ኢሳያስ አሁን ያላቸው በዩኤን አካባቢ ላይ ያላቸው ተሰሚነትን ሌሎች አካላትን ቀጠናው ላይ ብራባውያን ካላቸው ጥብቅ ፍላጎት አንጻር ያንን በማስፈጸም በኩል እንደ አንድ ፑፔት ሊያገለግሉ ስለሚችሉ ይሄንን የአሻንጉሊት መንግስትነታቸውን ተጠቅመው እዛ አካባቢ ላይ የሚፈጸሙ ነገሮች ካይሮ ወደፊት በመምጣት ሚዲየተር በመሆን ልታገለግል ስለምትችል እዛ አካባቢ ላይ ቁልፍ ተዋናይ የመሆን እድል ይኖራታል ብሎ መገመት ይቻላል። ሁለቱ ሀገራት ግብጽ አሁን ያላት ስትራቴጂ አጋሪ ነው ብላ ቀድማ ትመካበት የነበረችው ሱዳን ሸርተት በማለቷ ምክንያትና በጣም ደግሞ የማያዳግም እርምጃ በተለይ ጦር ቤቷን ከዛ አካባቢ ላይ እንድታነሳ መደረጉ ይሄ ትልቅ የኢሳያስ ወደዛ መሄድ ሌላ ኢትዮጵያ ቆም ብላ እንድታስብ በተለይ ደግሞ ይሄ ቀጠናዊ ስጋትን ለመቀልበስ የምትከተለውን ዲፕሎማሲ እንድትቀይር ሊያደርጋት የሚችል ሆኖ ተመልክቼዋለሁ። በሌላ መልኩ ደግሞ ኢትዮጵያ ለምሳሌ ከኬንያ ከደቡብ ሱዳን ወይንም ከዓለም አቀፍ አጋሮች ጋር በቀጠናው የረጅም ጊዜ የሰላምና መረጋጋት ላይ ወሳኝ ሚና ሊጫወት የሚችል ንድፍ መንደፍ መቻል አለባት
ይሄንን ደግሞ ለዓለም አቀፉ ማህበረሰብ ማቅረብ መቻል አለባት። እንደው አይገኝም አይቻልም የተባሉ ትልልቅ ስትራቴጂዎችን ኢትዮጵያ በአማራጭ ከዚህ ከጂኦፖለቲክሱ ጋር አጥንታ ስጋቶችን ቀርፋ መጠበቅ ያለባት ጊዜ ነው። እነዚህ ሀገሮች ሁልጊዜም ለኢትዮጵያ የሚተኙ አለመሆናቸው ጋር ተደምሮ አሁን ያለው አሰላለፍ ደግሞ የሶስት ልጆች ከበባውን ይበልጥ ጠንካራ በማድረግ የጦር ቤዟን ወደ መቀዲሾ በመውሰድ መቀዲሾ ደግሞ በከፍተኛ ሁኔታ ሶማሌላንድ ላይ ውጥረት በመፍጠር ይሄ ውጥረት ወደ ኢትዮጵያ በግፊት እንዲመጣና ኢትዮጵያ ያላትን የቀይ ባህርና የባህር በር ፍላጎትን ኮምፕሊትሊ ሀሳቧ እንድታነሳ ለማድረግ እየተሰራ ያለ ስራ መሆኑን ነክቶ በደንብ ኤሪያው ላይ ሰፊ ሆኖ የዲፕሎማሲ ስትራቴጂዎችን ይፈልጋል። ጉዟቸው ከሴራ ጋር የተያዘ እንጂ ሌላ አይደለም ለማለት ፈልጌ ነው። መልካም። እንደው አንድ ግልጽ ልናደርገው የሚገባው እነዚህ ሶስቱ ሀገራት በተለይ ካይሮ፣ አስመራ፣ ሞቃዲሾ ከተገናኙ ስለ ኢትዮጵያ ውድቀትና ጉዳት እንደሚመካከሩ ሳይታለም የተፈታ ነገር ነው። ግን በምዕራባውያንና በአንዳንድ የአውሮፓ ሀገራት አማካኝነት አስመራ ወደ ተባበሩት መንግስታት ምክትል ፕሬዚደንትነት እንድትመጣ የተፈለገበት ምክንያት የእነሱን ጥቅም ለማስኬድና እነሱ በቀጠናው ላይ የራሳቸው ሚና እንዲኖራቸው ገዢ ሀሳብ አቅራቢ፣ ምክንያቱም ችግር ያለባት ናት፣ ማዕቀብ ያለባት ናት፣ ማዕቀብ ይነሳላታል፣ ቦታዋን መሬቷን ልትሰጥ ትችላለች፣ በጣም ብዙ ነገሮችን ልታደርግ ትችላለች። ከኢኮኖሚ አኳያም ብናየው ለዚህ ፍላጎት ብለው ነው ሾመዋትም ለዚህ አበቋት። ግን ምዕራባውያን ይህንን ሲያስቡ በአንጻሩ ደግሞ በዚህ በእስራኤል ኢራን አሜሪካ ግጭት ሳቢያ አፍጥጦ ለጥቃት የተዘጋጀው የሁቲ አማጺ አለ። እሱ ደግሞ በአስመራ የምጽዋ ደሴቶች ላይ ቦታ ያለው ታጣቂ ነው። ከዛም ባሻገር ደግሞ ኢራን በአይነ ቁራኛ ነው ሌሎቹን አካባቢዎች እየተመለከተች፣ ለአስመራ ግን ያልተገለጸና ያልተነበበ ፍቅር አላት። እነዚህ ሁለቱ ነገሮች አይጣረሱባትም ወይ? አስመራ እንዴት ልታስታርቀው ትችላለች? አሁን እንዳነሳው እንግዲህ አሁን ያለው የመልቲፖላር ወርልድ በተለይ የዚህ የባለብዙ ዋልታ መፈጠር፣ ከዛ በባለብዙ ዋልታ ላይ ደግሞ የሩሲያ የቻይና ድጋፍን ታነሳለ። አሁን ያለው የዚህ የዓለም ፖለቲካ ደግሞ ከአንድ ዋልታ ነው ደግሞ የሚሉ የዚህ አሜሪካ መራሽን ደግሞ ወደ ብዙ ዋልታ እየተቀየረ ነው ብለው ለሚሉ ሰዎች አሁን አንተ እንዳነሳው ኤርትራ በተለይ እነዚህ ይጣረሳሉ ተብለው የሚነሱ ሀሳቦች በሌሎች የዓለም አቀፍ አጀንዳዎች ላይ ከሩሲያ ከቻይና ጎን ያኔ በዩክሬን ጦርነት ወቅት ላይ የነበራትን አቋም መዘንጋት አያስፈልግም። ቻይናና ሩሲያ በዩክሬን ውስጥ ያላቸው ተጽዕኖ ከፍተኛ ነው። ሰው እንደ አስመራ ያሉ ጠንካራ የምዕራባውያን ጫናን የሚቋቋሙ ሀገራት ወደዚህ እንዲመጡ ከፍተኛ የዲፕሎማሲ ድጋፍ እንዳደረጉ በዚህ በዩኤን ምርጫው ላይ የተገኘው መረጃ ያመለክታል። ሰው ልክ አሁን አንተ እንዳነሳኸው ለከበባው በጣም ስትራቴጂ ልትሆን የምትችለው ኤርትራና ኤርትራ ብቻ ነው። በተለይ የምዕራባውያንን ጫና ከመቋቋም አንጻርና አሁን ካለው የዚህ የቀይ ባህር የባበል መንደብና የዚህ የሀውቲን መፈልፈያ በመሆን በማገልገል ጭምር ሰፊ የሆነ የዚህ የምዕራባውያን ፍላጎትን በማስተናገድ ረገድ ሚናዋን ትወጣለች። እነሱ በሀውቲ በኩል ያለውን አሁን አንተ ያነሳኸውን ከዚህ ከየመን ከባበል መንደብ ጋር ያለውንም ነገር በደንብ አድርጎ ማየት ይፈልጋል። እዛ አካባቢ ላይ ግን ምንድነው ሊሆን የሚችለው? በጋራ አብረው የሚሰሩበት እድል ይፈጠራል። ማናማ ያለምንም ጥርጥር ማናማ አሁን ኤርትራ አሁን ባለችበት ሁኔታ
አሁን የምትለው የሀውቲ ቡድን ኤርትራ ውስጥ ነው ያለው። አዎ ባበል መንደብ ላይ ለሚፈጠሩ የሶማሌ ወይንም መቀዲሾ ወንበዴ ናቸው የባህር ላይ ወንበዴ ናቸው የሚባሉት አካላት ጭምር መፈልፈያቸው ኤርትራ ናት። በዚህ አካባቢ ላይ የሚደረጉ ማንኛውም እንቅስቃሴዎች አብሮ የመስራት ምዕራባውያን የራሳቸውን ፍላጎት ያስፈጽማሉ፣ የመንም የራሷን ፍላጎት ታስፈጽማለች። በዚህ መሀል ኤርትራ መጠቀም ያለባትን ነገር እየተጠቀመች ትሄዳለች ማለት። ምንድነው የምትጠቀመው ነው? አሁን እኮ ከአሸባሪዎቹ የሚደረግላት እጅ መንሻ ነበረ። እንግዲህ ብዙ ነገሮችን ከፍተኛ ፈሰስ አለ፣ ከኢራን የሚደረግላት ፈሰስ አለ። አሁን እሱ ሲቋረጥ አይቋረጥም ወይ ነው ምዕራባውያን ያን ቦታ? ምክንያቱም ይሄንን ኃይል ማጥፋት ይፈልጋሉ እነሱ ለረጅም ጊዜ ጤናማ የስልጣን ዘመናቸው ሲሉ እና የሚቋረጥባት ነገር የለም ወይ? በዛ ላይ ደግሞ ከዚሁ በተለይ ባበል መንደብ ላይ በሚኖረው የፖለቲካ ሁኔታ በዋነኛነት ኢትዮጵያ ወደዛ አካባቢ ብቅ እንዳትል የግብፅም አጋዥነትም ስለሚኖር ነገሩ የተደበላለቀ አይሆንባትም? ደፍራ ልታረገው ትችላለች የሚል ግምት አለህ ወይም እንደዚህ አይነት ትንተና ያመለክታል? ምንም ጥርጥር የለውም። ይሄ በተለይ አሁን ኤርትራ ያገኘችው የዚህ ዓለም አቀፍ ተቀባይነት በራስ የመተማመን አቅሟን ያሳድገዋል። ስለዚህ ይሄ አቅም ኢትዮጵያና ኤርትራ ኢትዮጵያ የራሷ ፍላጎት አላት። ኤርትራም ምዕራባውያንም ከዚህ ከባበል መንደብ ጋር ብቻ ሳይሆን ከሀውቲና ከየመን ጉዳይ ብቻ ሳይሆን ቅድም እንዳነሳውልህ የአሜሪካ ማዕቀብ መነሳት በራሱ ሌላኛው ትልቁ የፖለቲክስ አንጓ አድርገህ ልትወስደው ይገባል። ምክንያቱም እዚህ አካባቢ ላይ ያለው ምዕራባውያን የራሳቸው ፍላጎት አላቸው። ኤርትራ ዛሬ ጅቡቲ አካባቢዋ ላይ ያሉት የጦር ቤዞች ከፍተኛ የሆነ ዶላር እርን ከወደብ ኪራይ በላይ ዶላር እርን የምታረግባቸው ኤሪያዎች ናቸው። ለሁሉም የምታከራያቸው ቦታዎች ናቸው እነዚህ ስትራቴጂክ ቦታዎች። ኤርትራ እንደዛ የማትሆንበት ምንም አይነት ምክንያት የለም። ምክንያቱም የእነሱ አመጣጥ በግልጽ የታወቀ ነው። ከፍለው መጠቀም ያለባቸውን ነገር ይጠቀማሉ። የኤርትራን ጥቅም ሳይጎዳ ከፍለው ያንን ኤሪያ የመጠቀም እድል አላቸው። ስለዚህ ሚቹዋል ቤኔፊት በመፍጠር እና የኢትዮጵያን ጥያቄ ጥቅም በማሳጣት ላይ መሰረት ያደረገን ያልኩ ለዛ እንጂ ምናልባት ለምዕራባውያን ታዛዥነት እንደስከዛሬ ድረስ ታዛዥ አለመሆኔን አጠናክሬ እቀጥላለሁ ብትል የምትጎዳው ነገር ይኖራል። ምንም ጥርጥር የለውም። ለምዕራባውያን ታዛዥ ሆኜ ማስፈጸም በነገራችን ላይ እንግዲህ ያው ትንቢት ነው ካልክም ትንቢት ነው በለው እንጂ ኤርትራው መንግስት በቅርብ ጊዜ ከስልጣናቸው በሁለት መንገድ ሊወገዱ ይችላል። ሁለቱ መንገዶች ምንድን ናቸው? አንደኛው በህዝብ ድምጽ፣ ሁለተኛው በተፈጥሮ። ምን የተለየ መረጃ አለ ወይስ ደፋር ትንቢትን ተናጋሪ ብለን ማለፍ እንችላለን? እንደዛ አድርገው ውሰደው። ምክንያቱም አሁን ያለው ወጣት ኤርትራ አካባቢ ያለው ወጣት እያሰማ ያለው ድምጽ ቀላል የሚባል አይደለም። እሳቸው እንግዲህ ላለፉት በርካታ ዓመታት ይሄንን ቦታ ተቆናጠው ቁጭ ብለዋል። አገሪቷን ባለችበት ቆማ ቀርታለች። ይሄ ወደ ምን ይወስዳል? እንግዲህ አንዳንዴ እርግማንም መጥፎ ነው። ትልልቅ ሰዎች እርግማናቸው ከዛው ልክ ደግሞ ወጣቱም ደግሞ የራሱ ደግሞ ሐሳብ አለ። ምዕራባውያን ሲመጡ ለነሱ አሁን ካለው ይሄ በቢሮክራሲ የገነገነ ብዙ ጠላቶችን ያፈራ ከብዙ ጠላቶች ጋር ደግሞ በጋራ አብሮ የሚሰራ መሆኑ እየታወቀ ያለ እንደመሆኑ መጠን በሁለቱም መንገድ ላለመታዘዝ ፈቃደኛ ይሆናል ተብሎ ስለሚታሰብ አንደኛ ወጣቶችን አምጥቶ ኤሪያው ላይ ሊሾሙበት ይችላል። ለነሱ የሚታዘዝ ልክ አሁን ኢራቅ ላይ እንዳደረጉት ማለት ነው። ኢራቅ ላይ የራሳቸውን ሰው አመጡ። የራሳቸው ሰው ጉዳዩን ሲያውቅባቸው እንደገና ወደ ማፍረስና ወደ መግደል መጡ ማለት ነው። የተለመደ የዓለም ሴራ ስለሆነ ይሄንን ከማድረግ ወደ ኋላ
የሚሉ አይመስለኝምና አማራትክባቸው ግን እንዳትለኝ። አይ አለልህም። ምክንያቱም አንዳንድ ያንተን በዋናነት አደባባይ የወጣ ቀዳሚው ትንቢት በመሆኑ በታሪክ ይመዘገባል። ግን አንዳንድ ነጠብጣቦች አነስ ያሉ ከለራቸውም ፈዘዝ ያሉ ነጠብጣቦች ስንገጣጥማቸው ማዕቀቡን አነስታ አሜሪካ የራሷን ታዛዥ ጌታ ሎሌ አንድ ጊዜ ስትጣራ 10 ጊዜ አቤት የሚላትን ኃይል በቦታቸው ልታረግ ትችላለች የሚል እንደ ኩዴታ ነገር ለመገመት ቅርብ የሆኑ ነጠብጣቦች አሉ። ያንተ ትንቢት ሟርት ሳይሆን ትንቢት ሊሆን ይችላል። ምናልባት ኢትዮጵያን የሚያፈቅር ኢትዮጵያን ችግርሽ ችግሬ ነው የሚል ሰው ሊመጣ ይችል ይሆናል። ምክንያቱም አንደኛ ነገር በሰፈሩት ቁና መሰፈርም ሊሆን ይችላል። ባለፈው እሳቸው ወደ ስልጣን ሲመጡ እኮ በግብፅና በሱዳን አንቀልባ ታዝለው በአሜሪካና በእንግሊዝ ወተት የዱቄት ወተት ነው አይደለም ወደ አስመራ ወንበር ላይ የገቡት። ስለዚህ ምናልባት እንደዛ የሆነ ኃይል ሊመጣም ይችል ይሆናል፣ አይታወቅም። ዘመን በተዘራው ልክ ስለሚሆን የአገባድጃለሁ ጥያቄ ምናልባት ህዋት እየሰራ ያለውን ነገር እናውቃለን። በምርጫ ቦርድ ቅቡልነት ያጣው አንዴ መንግስት እየተጫወተ ነው ክልላዊ መንግስት የሚለውን ትቶ እንደ ሉዓላዊ መንግስት ራሱን እየቆጠረ ነው። መቼም እንዴት አይነት የታሪክ መታጠፊያ ላይ እንዳለ ሊገነዘበው የቻለ አይመስለኝም። ግን ወደ ሱዳን የሚሸጣቸውን ወታደሮች ያው የግብፅና ኤርትራ ድጋፍ አለው። አልቡርሃን እና ለነሱ አቋም ስኬት ሲባል ማንም የማይናገራቸው እንደ ዋግነር የጦር ተዋጊ የሰው ኃይል አቅራቢ ሆኗል። አንተና ጉዳት አድርሳባቸዋለች። ወደ ሸረሪና ሲሄድ የነበረን የህዋት ታጣቂ መኪና ላይ እንዳለ ይሄ ኪሳራ መድረሱ የሚሰጣቸው ትርጉም አለ ወይ ነው ለካይሮና ለአስመራ? ይሄ ምን ጥርጥር አለው? ምንም እኮ ጥርጥር የለውም። ጥርጥር ከሌለውና እነሱ በዚህ ጉዳይ ላይ የሚወያዩበት ከሆነ ምን ቀዳሚ አጀንዳ ሊያነሱ ይችላሉ ተብሎ ይገመታል? ሰዎቹን አሁንም ታጣቂን በመሸጥ ዙሪያ ላይ ምን አጀንዳ ሊኖራቸው ይችላል ተብሎ ይታሰባል? ያው እንግዲህ መጀመሪያ ላይ የነበራቸው የጋራ የሆነ በተለይ በዚህ ከወታደራዊ አቅርቦት ጋር ተያይዞ ከትጥቅ አቅርቦት ጋር ተያይዞ የነበረው ስምምነት ይታወቃል። በተለይ ደግሞ ትግራይ ውስጥ በተደጋጋሚ ሲነሳ የነበረው ከሱዳን ጋር ከግብፅም ጋር አሁን እዛ አካባቢ ላይ ካለው ከኤርትራም ጋር ተያይዞ የሚነሱት ሀሳቦች በቀዳሚነት የሚታዩት አሁን ትግራይ ላይ ያለው ውጥረት ምን ይመስላል? ትግራይ ላይ ያለው አሁናዊ ውጥረት ለምንድን ነው የተፈለገው? ይህንን በደንብ አድርጎ ማየት ይፈልጋል። ትግራይ ላይ ያለው ውጥረት አሁን እየተደረገ ያለበት ሁኔታ ዓለም አቀፍ ትኩረትን ለመሳብ በተለይ ደግሞ እየቀረበ ያለው ለዩኤን አካባቢ ላይ ይሄ አሁን የተገኘችዋን አጋጣሚ በመጠቀም ፊርማችን ሳይደርቅ እንግዲህ የተለያዩ ግፊቶችን በተደጋጋሚ ልክ ቅድም አንተ እንዳነሳኸው ስልጣን በተሰጠ ጊዜ ነው የሚያገለግለው የሚለውን መርህ በመከተል ከአልሲሲ ጋር በጋራ በማበር መጀመሪያም ያው የትሮይ ፈረስ ስለነበሩ እሱን የማስፈጸም ስራ እየተሰራ ነው የሚገኘው። ከዛ ውጪ ግን እኔ የነዚህን ዶቶች ገጥሞ ከማየት ይልቅ ዛሬ በወጡ መረጃዎች ውስጥ በተለይ ደግሞ የዚህ የህዝባዊ ፖለቲካ ትግል እንዲጀመር ጥሪ የቀረበበትን ሀሳብ አንስተን እንደ መውጫ ብንጠቀመው በጣም ደስ ይለኛል። መልካም፣ እንደሱ ይሁን። እንግዲህ ዛሬ ስምረት የተባለው የፖለቲካ ፓርቲ አንድ መግለጫ አውጥቷል። በተለይ በትግራይ ክልልና የዚህ
የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮ ነው ያለው። ይሄ ኃይል የክልሉን ወደ ከፋ ጦርነት ድባብ ወይንም ሰው አልባነት መዋቅር ያመራው ይመስላል ብሎ የትግራይ ዲሞክራሲያዊ ስምረት ህዝቡና ወጣቶችን ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉ ጥሪ አቅርቧል። ይሄ በትግራይ እየተባባሰ መጥቷል የተባለውን የኋላ ቀር ቡድን ራሱን ችሎ ይሄ ውሳኔ የህልውና አደጋ እየደገነ ነው ይላል። አሁን እንደዚህ አይነት ድምጾች እንዲበራከቱ ይፈለጋል። ለምንድን ነው የሚፈለገው? አንደኛ ቀጠናው ውጥረት ላይ ነው ያለው የሚል ሐሳብ እንዲመጣ፣ ሁለተኛ ጉዳዩ ዓለም አቀፍ ትኩረት እንዲያገኝ ለማድረግ፣ ቅድም እንደተነሳው ደግሞ ልክ አንተ እንዳነሳው ትግራይ ላይ እምቢ ማለት እስከ 50,000 ብር የማስቀጣት የማስገደድ የእድሜና አካላዊ ብቃቱ የፈቀደ ሁሉ የትግራይ ሰራዊት ሆኖ መቀላቀል አለበት፣ ግንባር መሰለፍ አለበት። እንዲህ ከተባለ ከ10 እስከ 50,000 ብር የሚደርስ ከፍተኛ የገንዘብ መቀጮ ይጠበቅበታል። ይሄ የሆነ ያለው እንግዲህ አሁን ራሱን ጊዜያዊ አስተዳዳሪ ነኝ ብሎ የሰየመው የጽምዶ የምትለው አካል አንድ ላይ ተደምረው እዚህ ቦታ ላይ ከፍተኛ የሆነ ውጥረትና ኢትዮጵያውን ያላችበትን ሰላም ማናጋት ይፈልጋል። ይሄ ሁሉም የሆነው ኢትዮጵያን የቀይ ባህርና የባህር በር ፍላጎትን ማናጋት፣ የውስጥ ሰላምን ማናጋት፣ የምርጫውን ሂደት ሰላማዊ አልነበረም ብሎ ለማለት። ምክንያቱም እንደምታውቀው ትግራይ ላይ ምርጫ አልተካሄደም። ምርጫ ባለመካሄዱ ምክንያት ህዝባዊ ውክልና አላገኘንም ብለው ከፌዴራል መንግስቱ ጋር ራሱን የቻለ መካፈል መፍጠር ይፈልጋል። ስለዚህ ይሄ ዓለም አቀፍን ትኩረት ለመፍጠር ከመፈለግ አንጻር እንጂ አካባቢው ላይ ያለው ተጨባጭ አንጻራዊ ነው ይላሉ የአካባቢው ላይ ያሉ የውስጥ መረጃዎች ማለት ነው። ትግራይ ላይ ያለው የሰላም ሂደት አንጻራዊ ነው። ከፌዴራል መንግስቱ ጋር ያለውን ነገር ለማቋረጥና ፌዴራል መንግስቱን አልተገባ እርምጃ እንዲወስድ ለማድረግ እንደምታውቀው ሰሞነኛ መግለጫዎች እየተሰጡ ነው የሚገኘውና ይሄንን መካረር መፍጠር ስለሚፈለግ አሁን ያልካቸው የመቀዲሾ የካይሮ እና ደግሞ የኤርትራ አንድ ላይ ሆነው በውስጥ ትግራይን እና አሁን ያለውን ዱርዬ ቡድን ለመጠቀም ውጥረት መፍጠር ይፈለጋል። ከበባውን የማጠናከር ሂደት እንጂ ሌላ ዘርበ ብዙ ኢትዮጵያ ላይ አሁን ያለችበትን ሰላም በሚያናጋ ልክ ደረጃ አቅምም የተፈጠረበት አይደለም። ኢትዮጵያ የሚወሰደቻቸውን እርምጃዎች በተገቢው መልኩ በተለይ ደግሞ በዚህ በኤርትራ በኩል ሲገባ ተይዟል የተባለው የድሮን ጥቃት ተፈጸመብኝ ተብሎ ክስ የሚመሰረተው በእያንዳንዱ ነገሮች ላይ የሚመጡት ነገሮች ዝም ብለው የሚመጡ አይደሉም። ዓለም አቀፍ ትኩረትን ከመፈለግና ኢትዮጵያን ለማተራመስ ከመፈለግ አንጻር የመጡ ናቸው። እነዚህ ደግሞ ማን ስፖንሰር እንደሚያደርጋቸው ስለሚታወቅ በዚህ ጉዳይ ላይ ሰፊ የሆነ ቅድመ ዝግጅት በማድረግ እርምጃዎቹንም ሲወስድ እርምጃዎቹ ከኢትዮጵያ ህልውናና ጥቅም አንጻር ታሳቢ ተደርገው የሚሆኑ እንደሆኑ መገመት ያስፈልጋል ማለት ነው። ከልብ አመሰግናለሁ። እኔ ጨርሻለሁ ጥያቄህን። እንደ አንድ ንቁና ትጉ ጋዜጠኛና ኢትዮጵያዊ ዜጋ የምትላት ነገር አለች የመውጫ ማጠቃለያ፣ እሷን እንደሱ ብለህ ብዘጋው ነገር ካለህ ድሉን ልስጥ። በጣም ጥሩ ነው። እንግዲህ አሁን ያለው የዓለም አቀፉ ማህበረሰብ ከዚህ ከቀይ ባህር ቀውስ ጋር ተያይዞ ምዕራባውያንና በተለይ እንደ ሩሲያ ያሉ ኃይላት ከኤርትራ ጋር ለጊዜያዊ ጥቅም የተሳሰሩ ይመስላል። ኢትዮጵያ የረጅም ጊዜ ስትራቴጂካዊ ተስፋ አሁንም አስተማማኝ ነው። ብዙዎች ኤርትራ ወደ ዩኤን ገባች ሲባል ተስፋ የመቁረጥ ስሜት ነበረ። አሁን ሁሌ እንደምንለው ከሞርስ ጋር አጀንዳችንን ስንቋጭ ኢትዮጵያ
የውስጥ ሪፎርሟን ጥንካሬዋን በመጠበቅ የዲፕሎማሲ አቅሟን በማሳደግ የባህር በር ጥያቄዋን በዓለም አቀፍ መድረኮች በስልት በመጠየቅ በቀጠናው ያላትን የጂኦፖለቲካ የበላይነት ማስከበር ትችላለች። እንደዚህ ብለን እንዘጋዋለን። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ ተፈቅዶ የነበረው የዛሬው የሞርስ አጀንዳ በዚሁ አበቃ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።